የምታምንበት ጊዜዋ ደርሷል። ወይዘሪት ሜርሲ እንዳለቻት አቶ አመን አሁን ላይ ወደ አንቺ የሚቀርብበት ጊዜ ነው፣ አንቺ ነሽ ወደሱ በፍጥነት መቅረብ ያለብሽ ስላለቻት ይህንን እድሏ እየሞከረች ትገኛለች። በተለይ ደግሞ ስለ ወይዘሪት ቤሊን በጥፎ ነገሮች እያወራቻት ትገኛለች። ወይዘሪት ቤሊን እንግዲህ እሷ መጥፎ እንደሆነችና ከብዙ ጊዜ በኋላ በጣም የምጠላት ለዛም ነበረብን ለምንም እንደምትጠላት የነበረው ይህንን ተንኮላ ስለማቅ ነው ብላ ነው ለአቶ አመን ለማሳመን የሞከረችው። እንግዲህ አቶ አመን አሁን ላይ የእናቱ ህመም እንጂ የሌሎቹን ቁስል አልታየውም ነበረ። በተለይ ደግሞ ስለ ቤሊን በጣም እርግጠኛም ስለነበረ ቤሊን ይሄ ነገር በጭራሽ አታደርግም ታደርጋለች የሚለውም ነገር በጭራሽ አላሳሰበውም ነበረ። ነገር ግን በአእምሮ ላይ በጣም እየተጫወተችበት የነበረችው ጄሪ ነበረች። እንግዲህ ወይዘሪት ቤሊን አሁን ላይ በራሷ ህመም ውስጥ ተደብቃለች። ተኝታ እንኳን ወይዘሪት ዛህራ ልክ እንደ ሁሌውም እሷንም ለማጽናናትና ተረቶችም ለመናገር ሄዳ ነበረ። ነገር ግን ወይዘሪት ቤሊን እንግዲህ በጣም ውስጧ በመኝታ ውስጥ አሳልፈዋለች። ጸጥ ማለትና ምንም ነገር መስማት አልፈለገችም። በተለይ ደግሞ አቶ አመን ካመነጫጨቃትና በጣም በጥፊ ከመታት በኋላ ዝም ብላ መተኛት፣ በመተኛት ውስጥ ራሷን ማረጋጋት፣ ራሷን ለማግኘት ትሞክራለች። ወይዘሪት ዛህራ እንግዲህ ከጎኗም ተለይታ አታውቅም። ወይዘሪት ዛህራ እንደ እናት እየተንከባከበችና በህመሟ እየታመመች ነበረ። ነገር ግን ወይዘሪት ቤሊን ምንም ነገር ማስታወስም እንኳን የማትፈልገው ወይዘሮ ዛህራ ግን አሁንም ቢሆን ስለ ቤሊን አጥብቃ በመጨነቅ ላይ ትገኛለች። ይህንን ህመምሽ ትድኛለሽ፣ አይዞሽ፣ ታልፊዋለሽ እያለች እያጽናናቻት ትገኛለች። ልክ እንደ እናት የሆነች በጣም የምትወዳት አጠገቧ በመሆኗ አሁን ላይ ቤሊን ከሁላቸውም በላይ በጣም እድለኛ ናት። ነገር ግን አቶ አመን አሁን ላይ በጣም ከባድ የሆነ ስህተት ውስጥ ገብቷል። እሱም ስህተቱ ወይዘሪት ቤሊንም በመምታቱም ከዛም በላይ ይበልጥ ወይዘሮ ዛህራ አሁን ላይ ቤሊንን የምታጽናናበትን መንገድ ይህንን ያደረገብሽንም ሰው ይገኛል፣ የራሱንም ባጠፋው ጥፋት ራሱ ይቀጥልበታልና ለትንሽ ጊዜ ብቻ ታገሺ እያለቻት ትገኛለች። በተለይ ደግሞ ህመሟ ውስጧ እየተሰማት ልክ እንደ እናት እና ደግሞ ወይዘሮ ዛህራ እንግዲህ የቤሊን ህመም ለምንድን ነው ይሄን ያክል የሚሰማኝ? ምንድን ነው ቆይ ውስጥ ያለው ህመም እያለች ትገኝ ልክ እንደ ልጇ ራሷንም እየዳበ ወይዘሮ ዛህራ እንግዲህ በጣም እንደ እናት ሆና ራሷ እያዳበሰች አይዞሽ ልጄ ታልፊዋለሽ፣ ሁሉንም ነገር ታልፊዋለሽ እያለቻት ትገኛለች። በሌላኛው ደግሞ ወይዘሪት ሜርሲ ጄሪንም እየቀሰቀሰቻች ትገኛለች። አሁን ላይ እዚህ መቀመጥሽ ላንቺ ምንም ፋይዳ የለውም። አሁን ላይ ነው አቶ አመንም በእጅሽ ማስገባት የምትችይው። በዚህ ሰዓት ካላገኘሽ መቼም አታገኙም እያለቻት እሷ ባለቻት መሰረት እንግዲህ አቶ አመንንም ለማጥመድ ቆርጣ ተነስታለች። ወይዘሪት ጄሪ የምትፈልገው ነገር ከአቶ አመን ጋር ጥሩ ጊዜ ማሳለፍ፣ ከአቶ አመን ጋር ያላትንም ግንኙነት በጥብቅ ማድረግና እሱንም እጇ ውስጥ ማስገባት ነው። ነገር ግን አቶ አመን በጭራሽ ከሷ ለመቅረብ እንኳን ፍላጎት የለውም። ነገር ግን እሱ ወደ እሷ እንዲቀርብ የምታደርግበት አንድ ተንኮል ትሰራለች። እሱም ተንኮሉ ካልሰከረና ራሱ እስካሳተ ድረስ ወደ እሷ እንደማይቀርብ በጣም እርግጠኛ ነበረች ወይዘሪት ጄሪ። በዚህ ሰዓት ግን እሱ የሚጠጣው ነገር ላይ ከባድ የሆነ ነገር ትጨምርበታለች። ይህንን ነገር ግን አቶ አመንንም አስደምሞት አቶ አመን በዚህ ያክል መስከሩና በዚህ ያክል ራሱን መሳቱ ምንም ያክል መጠጥ እንደማያስተው ራሱን ጠርጥሯል። ነገር ግን ራሱን ማሸነፍ አልቻለም። ከሚሰማው ስሜት ራሱን ማውጣት አልቻለም ነበረ። በተለይ ደግሞ ጄሪ እየሳቀችና ወደ እሱ እንዲጠጋ በምታደርግበት ሰዓት አንድ ልቡ ቤሊን እንደሆነች እያሰበ ወደ ጄሪ አንድ እርምጃ እየተዘጋጀ ነበረ። ነገር ግን ቤሊን በጄሪ ቦታ ሆና የውስጥ የልቡንም እየተመሳሰለበት ሲያወዛግበው ነበረ። ነገር ግን ይህንን ስሜት ለማስወገድ በጣም ሲጥር ነበረ፣ ግን አልቻለም። አቶ አመን ከባድ የሆነ ራስ ምታትና የውስብስብ ስሜት ውስጥ ይገባል። ወይዘሪት ቤሊን ከመጀመሪያውም የምትፈልገው ነገር ቤሊን አሁን ላይ አቶ አመንም በደስታ ከጎኑ መቅረብ ነበረ።
ግን ደግሞ አቶ አመን የሰራው ስህተት አሁን ላይ ጄሪ ይበልጥ ደግሞ ታማኝ ሆና እንድትገኝ አድርጓታል። ወይዘሮ ሲፈን እንግዲህ አሁን ላይ የወይዘሮ ሰማልንም ራስ መሳትና ራስ አለማስታወሷ አስደስቷታል። በተለይ ደግሞ ይህንን ነገር ለእኔ አጋጣሚ ሆንልኛል ብላ ቆርጣ ተነስታለች። ይህንን ቤተሰቡም ሰላም ለማንሳት ብቻ ሳይሆን የምትፈልገውም ነገር በዚህ ውስጥ አገኛለሁ ብላለች። ወይዘሪት ሲፈን እንግዲህ የወይዘሪት ሰማል ህመም አሁን ላይ እያስደሰታትና ይበልጥ ደግሞ ስለ ሁኔታዋም ለማጣራት ትሞክራለች። ነገሩ እንዴት ነው ይሄ ነገር የተፈጠረው? በእሷ ላይ ምን ያክል አለማስታወስ አለ ወይንም እንዴት ታስታውሳለች የሚለው ከራሷ ከአንደበቷ ከወይዘሮ ሰማልን ታጣራለች ማለት ነው። ነገር ግን ወይዘሮ ሰማል አሁን ላይ እንኳንና የመጀመሪያውን ያለችበትንም ህይወት ማን እንደሆነ ማን እንደመጣ እንኳን ማስታወስ አቅቷታል። ይህን ሁኔታ ደግሞ ለወይዘሪት ሲፈንም አመች ሆኖላታል። ወይዘሪት ሲፈን ከመጀመሪያው ጀምሮ ወይዘሮ ሰማልንም ለማጥቃት አንድ እርምጃ ቀድማ ከወይዘሪት ሜርሲ የቀደመችው እሷ ነበረች። ወይዘሪት ሲፈን እንግዲህ ከወይዘሮ ሰማል ክፍል የሰረቀችው አንድ ዶክመንት ነበረ። ያንን ዶክመንት ደግሞ ቀድማ ይህንን ነገር ስላወቀች ይበልጥ ደግሞ ይህንን የታወቀ ስለመሰላት ወይዘሪት ሲፈን ይበልጥ ደግሞ የወይዘሮ ሰማልንም ውድቀት ቀድሜ እኔ መቅደም አለብኝ ብላ የምታስበው ወይዘሪት ሜርሲ ናት ብላ ነበረ ወይዘሮ ሰማል የጠረጠረችው። ግን ደግሞ በመሀል ወይዘሪት ሲፈን እሷ ለመጣል ድጋሚ ሌላ ወጥመድ እያዘጋጀችላት እንደነበረ ሳታውቅ ነበረ ወይዘሪት ሰማልም ይህንን አደጋ የደረሰባት። ይህንን አደጋ መድረሱ ለወይዘሪት ሲፈን አመች ሆኖላታል። ምክንያቱም ይህንን ነገር አለማስታወሷ ከጎኗ ሆና እንድትረዳትና ይበልጥ ደግሞ የራሷ የምትፈልገው ነገር እንድታሳካ ነው እየተመቻት የነበረው። ወይዘሮ ሰማል እንግዲህ ካሁን በኋላ የወደፊቱን እንጂ ከዚህ በኋላ ለሚፈጠረው ነገር ምንም አላስታውስም፣ ስለማንነትም አላውቅም ባለቻት ሰዓት ይህንን አመች ነው፣ ይሄን ማለትሽ በጣም ጥሩ ነው። ስለዚህ እኔ የምፈልገው ነገር ይሄንን ነው፣ መቼም ይሄንን ነገር ለእኔ በጣም ጥሩ ነው እያለች ነበረ። እንግዲህ ወይዘሪት ሲፈን እንደምትፈልገውና ልክ የእናቴ ልጅ አይደለሁም ያለችውን ምኞቷ ለማሳካት የወይዘሮ ሰማልንም መያዝ አሁን ላይ አስደስቷታል።